ነሐሴ 1 ቀን 1968 ዓ.ም በጊዜው ጎህ ይባል በነበረ መጽሔት ላይ ተነቦ ነበር። ቱሉ ፎርሳ አጭር ልቦለድ። ደራሲው ስሙን ያላሰፈረበት ድርሰት ነው። እነሆ በረከት። ቱሉ ፎርሳ ስሙ ያልተጠቀሰ። ቱሉ ፎርሳን ማንም አያውቃል። እናንተ አታውቁትም እንዴ? ቱሉ የማካሮኒ ፋብሪካ ውስጥ የሚሰራው እኮ ነው። ቱሉ ማንም አያውቃል። ቱሉ 31 ዓመቱ ነው ወይም ወደዚያ ግድም ነው። እና የቱሉ ቁመት ረጅም ነው። የቱሉ እጆች ትላልቅ ናቸው። የቱሉ ክንዶች ጠንካሮች ናቸው። የቱሉ መዳፎች ሻካራ ናቸው። ቱሉ ከማካሮኒ ፓስታና ፓስቲኒ ፋብሪካ ውስጥ ወፍጮ ክፍል ነው የሚሰራው። ወፍጮ ክፍል 6 ዓመት ሰርቷል። የፋብሪካው ባለቤት ሙሴ ጋሌብ ናቸው። ጌታ ጋሌብ እዚች ሀገር የኛ ምንላት ሲገቡ ቤሳቤስቲን አልያዙ። እዚህ ከገቡ በኋላ ነው ይሄን ሁሉ ያፈሩት። ያን ሁሉ ቪላ ሰርተው የሚያከራዩት፣ ያን ሁሉ ሱቅ የከፈቱት። ጌታ ጋሌብ የናጠጡ ዲታ ናቸው። አቤት ሰራተኛ ሲፈራቸው። ጌታ ጋሌብ ሽማግሌ ናቸው። አጭር መላጣ ባርኔጣ የማይለያቸው፣ አማርኛ አቀላጥፎ የሚያውቁ እድላም ሰው ናቸው። ስለ ሀበሻ ሲናገሩ ሀበሻ ስራ ወድም፣ ሀበሻ ሰነፍ ነው፣ ለዚህ ነው ሀብታም የማይሆነው እንደኔ ይላሉ። ቱሉ ፎርሳ በወር 35 ብር ያገኛል። ያ ደሞዝ ነው። ቱሉ ፎርሳ ሲሏችሁ ፎርሳ ያባቱ ስም እንዳይመስላችሁ አይደለም። የወፍጮ ቤቱን ስራ አታውቁትም እንዴ? ስንዴ በካሚዮን ይመጣል። ከካሚዮን ወደ መጋዘን ይጋዛል። ከመጋዘን ወደ ማንጠርጠሪያው የወንፊት ሞተር ቤት ይወሰዳል። ከዛ ይታጠባል። ከዛ በሞተር ይደርቃል። ከስንት ጣጣ በኋላ ይፈጫል። ዱቄቱ በጆንያ እየታሰረ ወደ ቡኮ ክፍል ይተላለፋል። ይህን ሁሉ የሚያደርገው የሰው ትከሻ ነው። ካሚዮን ሲመጣ ካቦ ሰው ይጠራል እንዲያወርዱ። 1 2 ፎርሳ፣ 1 2 ፎርሳ፣ 1 2 ፎርሳ። ከመኪናው ላይ ኩንታሉን እየተሸከሙ ወደ መጋዘን እና በስርዓት ሁሉን የሚያል የለም። ኩንታል ተሸክሞ ሲበር ጭብጥ ላባ ያዘም አይመስልም። ሁልጊዜ በጮህ 1 2 ፎርሳ ይወዳል። ለዚህ ነው ቱሉ ፎርሳ ተብሎ የቀረው እንጂ የአባቱ ስም ሆኖ አይደለም። የቱሉ ሚስት ጠንፌ ነው የምትባለው። እንጀራ ለመግዛት ጉልት ሄደ ሁሉ ጠንፌን ያውቃል። መሸት ሲል ወደ ጉልት ብቅ ያለው ሁሉ ጠንፌና የእንጀራ ሰፌዷን ይለምዳል። መሸት ሲል የቀን ሰራተኞች ወደ የቤታቸው ይመጣሉ። እግረ መንገዳቸውን እንጀራ ይገዛሉ። ሲመሽ የእንጀራ ገበያ ይደራል። እስኪ እንጀራው ይላል ጠጋ ይብሉና፣ ይሄው ወርቅ የመሰለ እንጀራ ይባላል። ጤፍ ነው ቅይጥ ይላል አፉ። ንጹህ የበቸው ጤፍ ተብሎ ይነገራል። ጠንፌ ዘንድ ግን ብዙዎቹ እንዲያ ብለው አይጠይቁም። ብዙዎች ስለሚያውቋት ዝም ብለው ነው የሚገዟት። አንዳንዴ ከተጠየቀችም ጤፍ ነው ትንሽ ዘንጋዳ አለበት። የቀን ሰራተኞች ላፋቸው ነው የሚጠይቁት። ያገኙትን ነው የሚገዙት። የሚገርመው ነገር የቀን ሰራተኞቹ ወንደላጤዎች ናቸው። የቀን ሰራተኞቹ ወጥ አይሰሩም። የቀን ሰራተኞቹ ብዙ ሆነው በትንሽ ቤት ውስጥ ነው የሚኖሩት። ታዲያ ለምን ዳቦ ወይም ሞፎ ገዝተው አይበሉም? ሞፎ ወጥ አያስፈልገውም። ሞፎ የወንደላጤ ምቹ ምግብ ነው። ግን የቀን ሰራተኞቹ ከዳቦ ይልቅ እንጀራን ይመርጣሉ። ደረቅ እንጀራ ማላመጥ ደስ ይላቸዋል። ምናልባት የቀድሞ ቤታቸውን የወትሮ ትዳራቸውን የሚያስታውሳቸው እየመሰላቸው ይሆናል። እንጀራ የወደፊቱ የተስፋ ምልክት እየመሰላቸው ይሆናል። ጠንፌ 25 ዓመት ይሆናታል። ጠንፌ ከ2 ዓመት በፊት ቱሉ ፎርሳን አገባች። በፊትማ ከአያቷ ጋር ስትኖር የመንደር እንጀራ ጋጋሪ ነበረች። እንጀራ መጋገር እንዴት ያለ ስራ መሰላችሁ? አንዱ ቤት ሰላቢ ነች ይላል፣ ሌላው ቤት ማገዶ ያመክታትም ይላል፣ ሌላው ቤት እንጀራ ታወፍራለች፣
ሌላውም ታሳሳለች። ጣጣ ነው። በመጨረሻ አያቷ ሲሞቱ ጋግሮ ከማብላት ይልቅ በ3 ብር ተቀጥሮ ጋግሮ መሸጥ ይሻላል ብላ በነጋዴነት ተጠቃለለች። ከቱሉ ጋር የተዋወቁት በእንጀራ ደንበኝነት ነው። ይሄ ደግሞ ራሱን የቻለ ታሪክ እኮ ነው። ታዲያ ጠንፌ ወንድ ልጅ ወለደች። ልጁ ደግሞ ጤና የለውም። እሷንም ጤና ነሳት። እንጀራ ንግዱም አላዋጣል እንደ ድሮ። ርካሽ ዱቄት ፍለጋ መንከራተታል። ማገዶ ፍለጋ አገር ጥሎ መሄድ አለ። እረስንቱ በዚህ ላይ ልጇ ጤና የለውም። ባሎች ሁሉ ሚስቶቻቸውን ይማታሉ። ባሎች ሁሉ ይሰክራሉ። ቱሉ ግን አይማታም፣ አይሰክርም። ከጠንፌ ምንም አይደብቅም። አምላኩ ጠንፌ ናት። ያለ ጠንፌ ምን ህይወት አለውና? ጠንፌም ባሏን ትወዳለች፣ ታከብራለች። ጠንፌ አቤት። ዛሬ ደሞዝ ተቀብዬ ከጓደኞቼ ጋር ጠላ ቤት ገብቼ 60 ሳንቲም አጠፋው። ደግ አደረክ። ጠንፌ ቀና ብላ ማታየው። ጠንፌ ለቱሉ፣ ቱሉ ለጠንፌ ተፈጠሩ ይመስላሉ። ትሳሳለታለች። ጠንፌ ዛሬ ደሞዝ ተቀበልኩና ስመጣ ልጓንዳ ቤት ገብቼ የ50 ሳንቲም ስጋ ገዛውልሽ። ጥሩ አደረክ። ከዚያም አማረኝና 1 ብርሌ ጠጅ ጠጣው። ምን ነው ጠንፌ ከፋሽ እንዴ? እኔቴ ቱሉ ሚስቱን ትኩር ብሎ ማያት የምትሟሟ ይመስላል። ይሳሳላታል። ታዲያ ልጁ እየዋለ እያደር ይታመም ጀመር። በተወለደ በ10 ወሩ ይጠና ህመም ታመመ። ይቃተት ጀመር፣ ያጣጥር ጀመር። ሐኪም ቤቱ ሰጅ ይላሉ ጎረቤቶች። የትኛው ሐኪም ይሻላል? አሮጌው አውሮፕላን ጣቢያ ያለው ጥሩ ነው። እስቲ ትላለች ጠንፌ። ለባሏ ግን አትነግረውም። ምን ብላ ትንገረው? የቤት ኪራይ 14 ብር፣ የቤት ጣጣ ሌላውን ይወጣዋል። ምን ብላ ትንገረው? እንጨቱ ውድ፣ እህሉ ውድ፣ የኩራዝ ጋዝ እንኳን ከአቅሙ ድሮ በ2 ፍራንክ የሚሸጠው ዛሬ በ4 ፍራንክ አይገኝ። ሁሉ ቀጥሏል። የረከሰ ቢኖር የሰው ነፍስ ነው። ታዲያ ምን ብላ ትንገረው? ልጁ ጠናበት። የሰው አፍ ደግሞ አይጣል ነው። በቅሎ ግዙ ግዙ አንድ ጨው ላግዙ ማለት ያን። ኧረ እባካችሁ ሐኪም ቤት ወሰዱት አሉ አንድ ቀን ማታ ሊጠይቁ የመጡ የመንደር አሮጊት። የትኛው ይሻላል? የውሬሏ ጥሩ ናት ሲሉ ሰምቻለሁ። እውን የውሬሏ ጥሩ ናት? አዎ የውሬሏ ጥሩ ናት። እንዴ እንዳትመስልሽ። አሁን የዝቼ ቀለሟ ልጅ ታማባት እንዲያው በጠል አተይዛባት እዛ ሄዳ እንዲያው ባንድ መርፌ አዳነቻት። ደሞ ዋጋው ትንሽ ነው። 2 ብር ከፍሎ ካርኒ መቁረጥ ነው በቃ። ጠንፌ ልቧ ስንጥቅ አለ። የውሬሏ ሐኪም 2 ብር። ሲመሽ የታመመው ሕፃን ከቶውንም ጡት መሳብ ተሳነው። ያ የፈራችሁ ሊመጣ ነው። ወልዶ መቅበር ላይቀርላት ነው። አይ ሰው መሆን። ቱሉ ምን አልሽኝ ጠንፌ? 2 ብር አለ። አይ አሁን እንዴት? እኔ 2 ብር አልሽኝ? አሁን 2 ብር ለወሬሏ ሐኪም ይከፈል። ሐኪም ቤት መሄድ ያስፈልጋል። አሁን በጣም አሞታል። አታየውም ትኩሳቱ? ይሁን ነገ ጠዋት እበደራለሁ። ግድ የለም ጠንፌ አታስቢ። ሕፃኑ መቃተቱን ቀጠለ። ከቶውንም ማልቀስ እያቃተው ሄደ። ጠንፌ ለባሏ የሚበላውን ሰጠችውና ልጇን አቅፋ ቁጭ አለች። እንብላ እንጂ ጠንፌ። እኔ ስበላ ነው ያልኩት። እባክህ የሴት ነገር
ስቀምስም ስበላም ጠገብኩ። ቱሉ የቀረበለትን የእንጀራ ፍርፋሪ በኩራዙ ብርሃን አስተዋለው። ትላንት ከፊቱ የተነሳው የሻገተ እንጀራ ነው። ጠንፌ ዋሽታለች። ጠንፌ ምንም አልቀመሰችም። ጠንፌ ጦሟ ልታድር ነው ለሱ ብላ። ጠንፌ ልጁን ታቅፋ በዓይኗ እንቅልፍ ሳይዞር ነጋላት። ቱሉ ብር ሊበደር ወደ ፋብሪካ ሄደ። በሽተኛ ሕፃን፣ ምስኪን እናት፣ የምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ። ቱሉ ጠዋት ተነስቶ ወደ ፋብሪካ ሄደ። ፈቃድ ተቀበለ። በደንቡ መሰረት ፈቃድ የወሰደ ደሞዝ የለውም። ቢሆንም መቼም ምን ይደረጋል፣ ልጅ ሞቷል ናቅበር ከመባል ልጅ ሞቷል ኑ አቃብሩኝ ማለት ይሻላል። ጠዋት ሰራተኞቹ ወደ ስራ ተሰማሩ። 1 2 ፎርሳ፣ 1 2 ፎርሳ እንዴት ያለ ዘፈን ነው! ሰራተኞች ጆንያውን ተሸክመው ይበራሉ። ጆንያ ተሸክሞ በዝግታ መራመድ ራስን መጉዳት ነው። መሮጥ ነው የሚበጀው። ማን ዝግ ብሎ ያውስ ካቦ ዳይ 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 ሲል መቼ ፋታ ይሰጣል። ቱሉ እንደ እንግዳ ሰራተኞቹን ቆሞ አስተዋላቸው። እንደ ጅል ተመለከታቸው። ጠጉራቸው ዱቄት ለብሷል። ግንባራቸው ዱቄት ተለቅልቋል። ልብሳቸው ዱቄት ተነስንሷል። ቁልቁል ወደ አንገታቸው የሚንቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች የሰሩ ይመስላል። ጫንቃቸው ጉብጥ ያለ ይመስላል። ትንፋሻቸው ቁርጥ ቁርጥ ይላል። ሰዎች በጣም ይሰራሉ። ያም ሆኖ ጌታ ጋሪ አስተያየት ሲሰጡ አበሻ ስራ አይወዱም፣ ሰነፍ ነው፣ ለዚህ ነው እንደኔ ዲታማ የሆነው ይላሉ። ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚውሉት። ዲታ ግን አሉንም ከቶኑም መናጢ ናቸው። ቀደም ብሎ ብድር የጠየቃቸው ሰራተኞች ሁሉ 2 ብር የላቸውም። አበበ እንዲያውም የሞፎ ዋጋ መክፈል አቅቶት ዱቤ ተከልክሏል። ከላላ ትላንትና የጎማ ጫማውን ሸጦ ነው ራት የበላው። እርገጤም የቤት ኪራይ መክፈል ተስኖት ሊባረር ነው። ተክሌ የኮሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል። ሁሉም ምስኪን ነው። ሰራተኞቹ ብዙ ይሰራሉ፣ ብዙ ገንዘብ ግን አያገኙም። ማን ይጠይቋል? ማን ይለምናል? ቱሉ በሙሉ ሰራተኞቹን በብድር ጥያቄ አዳርሶ ሳይሳካለት ቀረ። ማንም ገንዘብ የለውም። ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው። እነርሱ ቢሮ ደግሞ ያለ ስራ መግባት ክልክል ነው። ደግሞ ከቢሮ ሲንጦለጦል ጌታ ጋልብ ያዩትስ በካልቾ ብለው ከስራ ወዲያውኑ ያባርሩታል። ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አዋያቸው። አቶ በቀለ ምንም እንደሌላቸው ይልቁንም በሌት ዘበኝነት የብርድ መከላከያ አሮጌ ካፖርታቸውን ማስጣፊያ ገንዘብ በማጣት ሲሉ እንደሚያድሩ አዋዩት። አሉንም 2 ብር ቢያገኝ ኖሮ ልጁ ይታከም ነበር። 2 ብር ቢኖር ኖሮ ምናልባት ልጁ ይድን ነበር። የወሬሏ ሐኪም እጇ መድኃኒት መሆኑን ጠንፌ ለሊት ነግረዋለች። 2 ብር ከየት ያመጣል? ቱሉ ወደ ቤቱ መመለስ አፈረ። ጠንፌ ተጠብቀዋለች። 2 ብር ይዞ ይመጣል ብላ ልጁ ሊሞት ነው። 2 ብር ሊያድነው ይችላል። 2 ብር ከየት ይመጣል? የለበሰው አሮጌ ቱታ ምንም ዋጋ ያወጣ። ከመኪና ጎማ ወዳቂ የተሰራው አሮጌ መጫሚያውም ስሙንም አይሸጥ። አቤት ድህነት! መልኩ ምንኛ አስቀያሚ ነው። ቱሉ ምድር ሰማይ ዞሮበት አውራ ጎዳናውን ተከትሎ ሲንገላወድ ከፀሐይ ቡና ቤት አጠገብ ደረሰ። ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው። ከመንገዱ ዳር አምሮ የተሰራ ቤት ነው። መኝታ ክፍሎች አሉት። ያው መደብ አለው። ምግብ ቤት አለው። ፀሐይ ቡና ቤት ተራሱ አይገባም። ሰራተኞች በውጪ ሲያልፉ የቤቱን ድርጅት ከማድነቅ በቀር ገብተው ማያውቁ። ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ። ወደ ጓሮ ዞረ። አንድ ምግብ አቅራቢ ትኩር ብሎ አየ። የኔ ወንድም ወይዘሮ ፀሐይ አሉ? አሁን አሉ። ማን የፈለጋቸው? ተልኬ ነበር ብቅ ብታስደርግልኝ።
ማን ይላከ? የለም እዚህ ያሉ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ቱሉ ተንደርድሮ እግራቸው ስር ወደቀ። በንብረቱ በትዳሩ ሲሉ ለመኑኝና 2 ብር ያበድሩኝ፣ እንዳው ደፈረኛ አይበሉና 2 ብር ስለነፍስ ብለው ልጄ ታሞብኝ ሂዳዳ አሉ። ሜቴ ፈንጠር ብለው ቆሙ። የማንም መብት መጫወቻ አደረገኝ እንዴ? ከከከከከ ሌባ ቀጣፊ ሰርታ በላ እንዲህ ነችና ፀሐይ እንዶ ፈርፌነት አደረጋቸው። ዘበኛው መጣና ሰውዬ ቀስ ብለው ሳትደበደብ አሉ። ቱሉ አይኑ ረጠበ። ቅልጥሙ ካደው። ይንቀጠቀጥ ጀመር። እየተገላመጠ ከግቢው ወጣና ካጥሩ ስር ኩርምት አለ። ዘበኛው መጣ። ስማ ሰውዬ ምን ሆነሃል? ፍርሃት ይዞኛል። ቤት የለም? አለኝ። ቤት ነው? የኔ ቤት ሰክራል መሰል። ቱሉ ደረቅ ሳቅ ያዘው። ከቶንም ይንፈቀፈቅ ገባ። አፈፍ ብሎ ተነስቶ ቆመ። እኔ እኮ እኔ ልሰክር። ቱሉ ሽቅ ይሮጥ ጀመር እየሳቀ እንደ ሰከረ ሰው በብቻው እየፈነደቀ። ምን ይታወቃል ሰክሮ ይሆናል። እየሮጠ ወደ ቤቱ ሄደ። ከደጃፉ ቆመ። ጸጥ አለ። ለምቦቹን ጣለ። ማልቀስ ቃጣው። ልጁ ሞቶ ይሆን ወይስ ገና ሞቶ አላበቃም? እንደ ደህና ሰው ወደ ቤት ገባ። ቀና ቱሉ ምን አልሽኝ? የት? መቼ? ብሩን አገኘ? አዎ። ጎሽ እንካል ግን ያዝልኝ። ከማማ ወደ ቤት ጃንጥላቶች ልምጣ። ፀሐዩ ገሯል። ካዛንቺስ ሐኪም ቤት ልትሄጂ? አዎ። አይ አትሄጂ ጠንፌ አትሄጂ። ምንም ዋጋ የለውም። እኔ ያውቃለሁ ዋጋ የለውም። ምን ነው? ለምን ዋጋ የለውም? አሁን ስመጣ አሁን ዛጋ እንትን አገኘኝ። ምን? ምንድነው ስሙ? ትልቅ ሰው ጸጉሩ በጣም ትልቅ ቃልቻ አገኘ። ዋና ባህታዊ መስቀል ሁሉ የያዘ ትልቅ አዋቂ። ታዲያ ምን አለ? አትርከም አለ። አትርከም? አሁን ልጁ አይድንም አለ። ጠንፌ ከመሬቱ ላይ ልጇ እንደታቀፈች ማሞች በክንዷ የታቀፈችውን ሕፃን ግልጥ አድርጋ ፊቱን አየችው። ትኩሳት የጠበሰውን ጨቅላ በትኩስ እንባ ቀቀለችው። ተንሰቀሰቀች። ልጄ ወይኔ ልጄ ብላ በተሸነፈ ድምፅ አለቀሰች። ቱሉ ቤቱን ጥሎ ወጣ። ራቅ ብሎ ከምድሩ ላይ ቁጭ አለ። ወይኔ ልጄን በላሁ፣ ነፍሴን በውሸት ሸጥኩ። ወይኔ ይነደው ጀመር። ቱሉ ዋሽቶ ማያውቅ አለ ዛሬ አይሆንለትም። ያየውን አላየሁም ያለበት ጊዜ ነበር። ሳያይ አየሁ ያለበት ጊዜ ግን ያለ ዛሬ። ቱሉ እንባ አልወጣውም። አንጀቱ ግን ተንሰፈሰፈ። ቁጭ ብሎ ወባ እንደያዘው ይንዘፈዘፍ ጀመር። ስለ ኑሮ እያሰበ ራሱን ረገመ። ቱሉ ፎርሳ ምን ነው ወደክ እንዴ? እኔ አዎ የለም አለሁ። በል ተነሳ፣ እንካ ትንሽ ገንዘብ።
ምንድነው እሱ ጋሼ ምትኩ? ልጄ ሞተ? የድል ገንዘብ ነው እንዴ? ምንድነው የምትለው? ቱሉ ፎርሳ ትቃዣለህ ልበል? እንካ 20 ብር የሰራተኛ ማህበር ብድር ነው፣ ወደፊት ትከፍላለህ። ማህበር? የኛ ማህበር? ለኔ ነው 20 ብር? ኋላ ትፈርማለህ። አሁን ቸኩላለሁ፣ ወደ ፋብሪካ ልመለስ ነው። ጠፍቼ ነው የመጣሁት ልሰጥህ። ቱሉ ብቻውን ቀረ። እሱና 20 ብሮች። የሚሰራው ጠፋው። ፊቱን ጠረገው፣ ቆጠረው። አልማለሁ ልበል አለ ለራሱ። ራሱን አርገፈገፈው። የለም ህልም አይደለም። እየሮጠ ወደ ቤት ገባ። ጠንፌ ከልጇ ጋር ተቆራምታ ትንሰቀሰቃለች። በሩን በርግዶ ዘሎ ገባ። ጠንፌ ብሎ ተጣራ። ቀና ብላ አየችው። ፊቷ ንፍሮ ይመስላል። እንዴት ጠንፌ? የት? ሐኪም ቤት። የወሬሎ ሐኪም እጇ መድኃኒት ነው ብለሽ የለም? አይ የለም፣ ዋጋ የለውም፣ ከንቱ ነው። ለምን ዋጋ የለውም? ልጄ ከሞት አይድንም። እንዴት አወቅ? ያ ያገኘው አዋቂ ሰው አይድንም ብሎ የለ? እሱን ታዩ። አያውቅም። ያውቃል ቱሉ፣ ሰውየው ያውቃል። ቱሉ ደነገጠ። በገዛ ገመዱ እንደተተበተበ ገባው። ስሜ ጠንፌ፣ በመጨረሻ ያለኝ እኮ ሐኪም ቤት ከሄደ ይድናል። የት ሐኪም ቤት ሄዶ አለ? የወይሎ ሐኪም ቤት፣ የካሳንቺሱ ሐኪም ቤት አለና 20 ብር አጠገቡ አስቀመጠ። ቀና ብላ አየችው። ለመጠየቅ ጊዜ የሚላት ወደ ሐኪም ቤት ጠንፌና ቱሉ ልጁን ይዘው በረሩ። በሶስተኛ ቀን ሕፃኑ እንደ ልብ ይጠባ ጀመር። ዳን ያለው መቼም አይሞት ብቻ ከልጁ መዳን ጋር በቤቱ ጸጥታ ሰፈነ። እንደ ቀድሞ መነጋገር መጫወት ቀረ። ሁለቱም ተፈራሩ። ጠንፌ ባሏን ሰረቅ አርጋታይና ቁናት ተነፍሳለች። ለመጠየቅ ትከጅልና መልሳ ጥያቄውን ትውጠዋለች። አንድ ማታ ከራት በኋላ ድፍረቷን ሁሉ ሰብስባ ቱሉ፣ ድምጿ ጸጥታውን ሰበር፣ ቤቱ የፈረሰ ያህል ሆነ። ቱሉ፣ ምን ነው ጠንፌ? አንድ ነገር ልጠይቅህ። ምን ነበር ጠንፌ? 20 ብር ከየት አመጣኸው ቱሉ? ድንገት በሩ ተንኳኳና ተከስተ ገባ። መሽቷል። 3 ሰዓት ሊሆን። እንዴት አመሻችሁ? ሕፃኑስ ደህና ዋለ? ደህና ነው። አሁንማ ተሻለው። ምንም አይለው። ጥሩ እንኳን ተሻለው። ጃ እኛማ በቀደም ደንግጠን። አረፍ በል ጋሽ ተከስተ። የለም ልሂድ። እቤትም አልደረስኩም። ገና ከስብሰባ መውጣቴ ነው። ስብሰባ? እስካሁን የሚያቆይ ስብሰባ? አሁን እባክህ፣ ሰሞኑን አንድ ትዕዛዝ መጥቷል። የምን ትዕዛዝ? ማህበሩ አፍርሱ የሚል። ማህበሩ? የት? እንዴት? ማን አባቱ? ከሚኒስትሩ ነው አሉ እኮ። ለምን? ሙሴ ጋሌ ሰራተኞችን ስራ አስፈታ አባለገ ብለው አመልክተው ነው ይባላል። ብቻ ገና ነው። እስኪ እንሰማ የለ። በሉ ተናገሩ፣ እቸኩላለሁ። ተከስተ ፋብሪካ ውስጥ ሜካኒክ ነው። ተከስተ የሰራተኛ ማህበር ጸሐፊ ነው። ተከስተ ማለፊያ ሰው ነው። ተከስተ ከቱሉ ቤት ወጣ። ቱሉ ከበራፉ ላይ ቆሞ በጨለማ ውስጥ የሚወዛወዘውን የተከስተን ቅርጽ ትኩር ብለው ያዩ ጀመር። ከባሻገር የአዲስ አበባ ኤሌክትሪክ ብርሃን እንደ ጧፍ ሲንቀለቀል ይታያል። ከላይ ከሰማይ ከዋክብት ይፍለቀለቃሉ። እነሱም እንደ ጧፍ ናቸው ይባላል። ከዚያ ዳር የቱሉ 2 አይኖች አለወትሯቸው በሲቃ ተጎልጉለው እሳት የሚተፉ ይመስላሉ። ከኋላው ደግሞ ጋዝ ያለቀባት የቱሉ ኩራዝ ብልጭ ድርግም ትላለች። ቱሉ 2 እጆቹን በኃይል ጨብጦ ስሩ እየተከረተረ ጥርሶቹን ነክሶ
ጡንቻው እስኪነፋ ድረስ ካማጠ በኋላ እቺ ማህበር ነፍሴ ቆማ አትፈርስም፣ እቺ ማህበር ነፍሴ ቆማ አትፈርስም